የአፍሪካ የመሪዎች ጉባኤ ለሚመጡ ታዳሚዎች መዲናችን አዲስ አበባ ምን አዘጋጅታለች? ዱባይ ነኝ ያለሁት ወይስ አዲስ አበባ ነው ያልኩት ነው ያለኝ። ሙሉ ባህላችንና ጨዋነታችንን ልናሳያቸው ነው ተዘጋጅተን ያለ። አፍሪካን ለዓለም የምናቀርብበት እድል ነው። ይህ በሙሉ እንዳለ እንዴት እንደነበረ ታስታውሻለሽ? አዎ፣ በዚህ ስታልፊ ሽታው ራሱ በጣም አያሳልፍም ነበር። ኢንቨስተሮቹ ሰራተኛውም በጣም ሰፍ ብለን ነው የምንጠብቀው። ከተማው በጣም ከመቀየሩ የተነሳ ጠፍቼ ሌላ ሀገር ይሄድኩላን ይመስለኝ። ማን የነገረሽ ግን ፕሮግራም እንዳለን? ከ33 በላይ የዓለም አቀፍ ተቋማት መቀመጫ የሆነችው መዲናችን አዲስ አበባ ዓለም አቀፍ ከተማ ስታንዳርዷን ደረጃዋን እንድጠብቅ የሚያስችሉ በርካታ የልማት ስራዎች፣ የኮሪደር የወንዝ ዳርቻ ልማት ስራዎችና የተለያዩ ስፍራዎች ግንባታ እየተከናወነ ይገኛል። ለጎብኚዎች ብቻ ሳይሆን ለነዋሪዎችም በየቀኑ አዳዲስ ስፍራዎችን መመልከት የተለመደ ነው። አሁን የምንገኝበት ስፍራም ጎብኚዎች ወደ መዲናችን አዲስ አበባ ሲመጡ በቦሌ አየር ማረፊያ በመጀመሪያ ጉዟቸው ከሚመለከቷቸው ስፍራዎች አንዱ የሆነው የቦሌ መድኃኔዓለም የኮሪደር ልማት ስራ ነው። እንደምንመለከተው እጅግ ያማረ ስፍራ፣ ሰፋፊ መንገዶች እንዲሁም እግረኛ መንገዶች እና መብራቶች ተከናውነዋል። በዚህም እንግዲህ ጎብኚዎች በመዲናችን አዲስ አበባ በሚኖራቸው ቆይታ ያማረ ጊዜ እንዲኖራቸው የሚያግዙ በርካታ የልማት ስራዎች እና የኮሪደር ልማት ስራዎች በየአቅጣጫው ተከናውነዋል። ይህም እንግዲህ ለዘመናት የአፍሪካ ህብረት የመሪዎች ስብሰባ ሲደርስ የምንጨነቅበት በየት ቦታ ወስደናቸው ቆይታቸውን ያማረ ልናደርግ እንችላለን፣ መዲናችን አዲስ አበባ ላይ ያላቸውን ገጽታ ላይም ምን አይነት በጎ አስተዋጽኦ ማበርከት እንችላለን የሚለው ላይ እንጨነቅ ነበር። አሁን ላይ ግን በየአቅጣጫው ከተማችንን መጎብኘት እንዲችሉ ሆኗል። በዛሬው ዝግጅታችንም ለ39ኛው የአፍሪካ የመሪዎች ጉባኤ ለሚመጡ ታዳሚዎች መዲናችን አዲስ አበባ ምን አዘጋጅታለች፣ ቆይታቸው ያማረ እንዲሆን የኮሪደር ልማት ስራው፣ የተለያዩ ፓርኮች፣ የመዝናኛ ስፍራዎች ግንባታ፣ ሙዚየሞች እና የሆቴል ቱሪዝሙ ምን አይነት ያማረ ቆይታ እንዲኖራቸው ያግዛል የሚለው ላይ ቆይታ እናደርጋለን። ተመልካቾቻችን ወደ ተለያዩ ስፍራዎች በማቅናት መዲናችን አዲስ አበባ 39ኛው የአፍሪካ ህብረት ስብሰባን ለመታደም ለሚመጡ እንግዶች ያላትን ቅድመ ዝግጅት፣ የተሰሩ የኮሪደር ስራዎች እንዲሁም የወንዝ ዳርቻ የልማት ስራዎች ከተማችንን ምን ያህል ውብ እንዳደረጓት ተመለከትን። ከዚህ ጎን ለጎን እንግዲህ የሚመጡ እንግዶችን ቆይታቸውን ያማረ እንዲሁም ረጅም ለማድረግ እየተከናወኑ የሚገኙ ስራዎች ምን ይመስላሉ የሚለው ላይ ቅኝት ለማድረግ ነው ወደ ተለያዩ ስፍራዎች እየተንቀሳቀስን የምንገኘው። እንግዲህ በዚህ ረገድ በሆቴል ቱሪዝም ላይ የተሰማሩ አካላት ትልቅ ድርሻ አላቸው። በዛሬው ዝግጅታችንም እንግዲህ ወደ ተለያዩ አገልግሎት ሰጪ ሆቴሎች በማቅናት ያላቸው ቅድመ ዝግጅት፣ የገቡ እንግዶችን በምን አይነት ሁኔታ እያስተናገዱ ነው፣ ከዚህ በኋላ ለሚገቡ እንግዶች ያላቸው ቅድመ ዝግጅት ደግሞ ምን ይመስላል የሚለው ላይ ቅኝታችንን የምንቀጥል ይሆናል። ቦሌ አካባቢ ያለውን የኮሪደር የልማት ስራ ተመለከትን። አሁን ደግሞ እጅግ ውብ የሆነ የኮሪደር ልማት ስራ በተከናወነበት ካዛንቺስ አካባቢ እንገኛለን። በዚህ አካባቢ እንግዲህ በርካታ ዓለም አቀፍ ደረጃቸውን የጠበቁ ሆቴሎች አሉ። ከነዚህ መካከል ወደ አንዱ ጎራ በማለት ያላቸው ቅድመ ዝግጅት ምን አይነት ስራዎችን አከናውነዋል፣ የሚመጡ የገቡ እንግዶችን ለማስተናገድ የሚለው ላይ ቅኝታችንን እንቀጥላለን። በድጋሚ አብራችሁን ቆዩ። እንኳን ደህና መጣችሁ ወደ ዲሎፖል ሆቴል። ዝግጅታችሁ እስካሁን እየገቡ ለሚገኙ እንግዶች ያላችሁ አቀባበል፣ ለሚመጡትም ያላችሁ ቅድመ ዝግጅትና የአቀባበል ሁኔታ ምን ይመስላል? በጣም በሰፊው ተዘጋጅተን እያስገባናቸው ያለ ነው። እንግዶቻችን አስደስተን እንደምንልካቸው በእርግጠኝነት በሰፊው ነው ተዘጋጅተን እንጠብቃቸው ያለ ነው። ዲሎፖል እንግዲህ 4 ስታር ሆቴል ነው። ሬት ተደርጎ 4 ስታርነቱ ተሰጥቶታል። የተለያዩ ፋሲሊቲ ያለው ኋላ አንድ በአንድ ያሉን ፋሲሊቲዎች በሙሉ እናሳያችኋለን ማለት ነው። ይሄ የመዋኛው ፓርት ለእንግዶቻችን አንዱ ፋሲሊቲ ነው።
ምንም ሳይከፍሉ ነው የሚጠቀሙበት ሩም የያዙ እንግዶቻችን በሙሉ ማለት ነው። ወደ ታች በኩል ጋዜቦ የሚባል ሬስቶራንት አለን። ነፋሻማ አየር ላይ ቁጭ ብለው የፈለጉትን መስራት የሚችሉበት፣ መወያየት የሚችሉበት፣ የሚዝናኑበት ቦታ ሌላ ፋሲሊታችን ነው እሱ ማለት ነው። ባህላዊ ልብሳችንን ለብሰን በኢትዮጵያዊ አቀባበል እና ቡናችንን አለ። በምግብም ደረጃ ሙሉ የአፍሪካ ምግብና የኛ የራሳችን የኢትዮጵያዊ ምግቦች ተዘጋጅተን ነው የምንቀበላቸው ያለ ነው የምንቀበላቸው ማለት ነው። ለመጨረሻ ቀን እዚህ አካባቢ ባርቤኪው ኢቭኒንግ አለን ማለት ነው። እንግዶችን የምናመሰግንበት በሰላም ወደ ሀገራችሁ ግቡ የሚል ፕሮግራም እዚህ ፕሮግራም እናዘጋጃለን። The first time I was here was way back in 2013. ለመጀመሪያ ጊዜ ወደ አዲስ አበባ የመጣሁት በ2005 ነበር። ከ2 ዓመት በፊትም ተመልሼ አይቼዋለሁ። ከተማው በጣም ከመቀየሩ የተነሳ ጠፍቼ ሌላ ሀገር የሄድኩላን ይመስለኝ። I thought I was lost. Like I couldn't recognize this was Addis Ababa that I knew. የከተማው እድገት፣ ዘመናዊነት፣ የቱሪዝም መስፋፋት፣ የኤሌክትሪክ መኪኖች መብዛት በጣም ትልቅ ለውጥ ነው። Yeah, I'd say there's a very big change. I landed in Bole today. ዛሬ ከቦሌ ኤርፖርት ጀምሮ ያለው አቀባበል፣ መንገዱ ላይ የተሰቀሉት ባነሮች፣ የሰው እንግዳ ተቀባይነት በቃ ከአዲስ አበባ ውጭ ምንም አይነት የተሻለ የአፍሪካ መቀመጫ መሆን የሚችል ከተማ የለም ያስብላል። ይህ የእንግዳ ተቀባይነት ስሜት አፍሪካንም በአግባቡና በተሻለ ጥራት ይወከለም ነው። And it has the African feel and the African touch, and we're very proud to be here. ሪሴፕሽናችን እዚህ አካባቢ ነው ያለው። ከዛ በኋላ እዚህ ፍሎር ላይ ሎቢ ባር አለን። ዘጋ ማለት ነው። ሎቢ ባር አለን። አሁን ሎቢው የታችኛው ብቻ ሳይሆን ላይም አለው። እንግዶች ምናልባት እዚህ ጋር ጫጫታ ምናምን የማይፈልግ ከሆነ በጣም ለግላቸው መጠቀም የሚችሉበት ቦታ ነው። በጣም ጸጥ ያለ ማንኛውም እንግዳ ወጥቶ ሊጠቀምበት የሚችል ቦታ ነው። መዲናችን አዲስ አበባ የበርካታ የዲፕሎማሲ ማዕከል እንደሆነች ይታወቃል። ከ33 በላይ የሚሆኑ ዓለም አቀፍ ተቋማትም በዚሁ በመዲናችን ይገኛሉና በተለይም ደግሞ ይህ የአፍሪካ ህብረት የመሪዎች ስብሰባ ደግሞ ትልቅ እድል ይዞ ነው የሚመጣው። ለሆቴል ቱሪዝሙ ያለው መነቃቃት ምን ይመስላል? እንግዶች ተቀብለን እያስገባን ያለ ነው። አሁንም የሚመጡት እንግዶች አሉ። እነሱንም ልንቀበል በቂ ዝግጅት አድርገናል። ያው በኢትዮጵያዊነት በተሞላው ባህል ኢትዮጵያ ባህልን ለማሳየት በሙሉ ዝግጅት አድርገን እንግዶቻችን እየተቀበልን ያለ ነው። ለስብሰባ ብቻ ሳይሆን የኢትዮጵያን ባህል ለማየት ጭምር እየመጡ ስለሆነ ሙሉ ባህላችንና ጨዋነታችንን ልናሳያቸው ነው ተዘጋጅተን ያለ። ከሆቴል አገልግሎት በተጨማሪም በሚኖራቸው ቆይታ ከተማውን የማየት የተለያዩ ቦታዎችን የመጎብኘት እድል ይኖራቸዋልና በተለይም ደግሞ ከቅርብ ጊዜያት ወዲህ በመዲናችን አዲስ አበባ ከአዲስ አበባ ውጭም በሚገኙ በተለያዩ ስፍራዎች የተለያዩ የቱሪስት መዳረሻ ስፍራዎች ግንባታ በከተሞችም በገጠርም የኮሪደር ልማት ስራ እየተከናወነ ነው። እነዚሁ አዲስ አበባ እየኖርን በጣም የሚያማምሩ መንገዶችን፣ አካባቢዎችን ሊጎበኙ የሚችሉ የመዝናኛ ስፍራዎችም አሉና በተለይ ለሆቴል ቱሪዝሙ ደግሞ ትልቅ ስበትን ይዞ ይመጣል። ቱሪስቶች፣ ጎብኚዎች ወደ ከተማችን እንዲመጡና እስቲ በሆቴሉ ቱሪዝም ላይ የከተማው ማማር መለወጥ የሚያመጣው ነገር አለ ብዬ አስባለሁና ምን እድሎችን ይዞላችሁ መጥቷል? እንደ ዋና የአፍሪካ ህብረት መቀመጫ ከተማችን ማቻ አያደርግም ነበር በፊት ማለት ነው። አሁን ግን በዚህን የምናየው ያለነው ለውጥ ማለት ነው ብዙ ከሌላ አፍሪካ ሀገሮችም ከሌላ ዓለምም ተወዳዳሪ እየሆንን ያለ ነው። ስለዚህ የሚመጡ እንግዶች አሁንም እንኳን ለአፍሪካ ህብረት የመጡ ይቅርና ሌሎች እንግዶችም ሲመጡ ማለት ነው በአዲስ አበባ በጣም እየተገረሙ እንትናቸው ይሰጡናል ፊድባክ። አሁን ሆቴላችን እኛ በዚህ በጀርባ በኩል ብታዩ በፊት ቆሻሻ ውሃ የሚያልፍበት ምናምን ነበር። አሁን የወንዝ ዳር ልማቱ ግን ዲሎፖልን በጣም ተመራጭ እንዲሆን አድርጎታል። ስታዩ ቪውም በጣም ደስ ይላል። አሁን ከላይ ሆነ ስታዩ
በፊት ከላይ ሆነ ስታይ ቆሻሻ ነገሮች ምናምን ነበር የሚታዩ። አሁን ግን ንጹህ ነው በቃ። እነዚህ ሰዎች ዛሬ የመጡ ሰዎች ነገ የማይገቡበት ምንም ነገር የላቸውም አካባቢውን ሲያዩ ማለት ነው። በዚህ ላይ ደግሞ መንገዱን ተመቻችተዋል። ለእንግዶች በጣም ምቹ ነው። በፊት ያስፈራል፣ ማታ እንግዳ ሲወጣ ያስፈራ ነበር። አሁን ግን ምንም ያስፈራ ነገር የለውም። ምሽትም ቀንም ብርሃን ነው እና ምንም ያስፈራ ነገር የለውም። ለኛ በጣም ትልቅ እድል ይዞ ነው የመጣው ማለት ይችላል። በጣም ይሄ በሙሉ እንዳለ እንዴት እንደነበረ ታስታውሻለሽ? አዎ በዚህ ስታልፊ ሽታው ራሱ በጣም አያሳልፍም ነበር። በጣም ደግሞ አየሩ ራሱ እንኳን በዚህ ፀሐይ እንኳን እንዴት ደስ እንደሚል ማለት ነው። አሁን እዚህ ሆኖ እንግዳ ሲያየው አካባቢው ራሱ እንዴት እንደሚያምር እንግዲህ ማየት እንችላለን። በጣም የሚገርምሽ ነገር እንኳን ከኮሪደር ልማት በፊትና በኋላ የሚያውቃት አዲስ አበባ ይቅርና አዲስ አበባ አይተዋት የማያውቁ ሰዎች ዝም ብለው የራሳቸው እንትን ይዘው ይመጣሉ አይደለ? የራሳቸው አስተሳሰብ። አሁን በባለፈው አንድ እንግዳ ምንድነው ያለኝ፣ ዱባይ ነኝ ያለሁት ወይስ አዲስ አበባ ነው ያልኩት ነው ያለኝ። እና ቶታሊ ማለት ለውጭ ዜጎች ምን ያህል ትልቅ ለውጥ እንዳለ በዚህ መረዳት እንችላለን ማለት ነው። ለዲሊፖል ከፊትም ከኋላም ነው ኮሪደር ልማቱም የወንዝ ዳርቻ ልማቱም የጠቀመው። ይሄ ሬስቶራንታችን ሮቢን ሬስቶራንት ይባላል። ምሳ፣ ቁርስ፣ እራት የምናስተናግድበት ሬስቶራንት ነው። የአፍሪካ ህብረት ኢንቨስተሮቹ ሰራተኛውም በጣም ሰፍ ብለን ነው የምንጠብቀው። ምክንያቱም ለባለ ሀብቱ በጣም ትልቅ ገቢ የሚያስገባ ወር ስለሆነ ማለት ነው። ለሰራተኛውም በዛን ያህሉ ነው። የአፍሪካ ህብረት በተለየ እንትን ነው የሚጠበቀው ወሩ ማለት ነው። ሰራተኛው ሁላ ይጠይቃል እኮ መቼ ነው እንዴ ስብሰባው ምናምን እያለ ማለት ነው። እና እንደ በዓል እውነት እንደ በዓል እና በጣም ጥሩ ኦፖርቹኒቲ ይዞ ነው የሚመጣው። ከኢትዮጵያዊ ምግብ በተጨማሪ ለአፍሪካ ህብረት ለሚመጡ እንግዶች በተለየ ሁኔታ የምታዘጋጁት ምግብ አለ? ይሁንንም እንኳን መስራት ባንችል ማለት ነው፣ ግን ሜጀር ማጆሪቲው የሚበላው ግን አሁን ለምሳሌ ላይክ ፉፉ አይነት ነገሮች እናዘጋጃለን። ፕላስ ደግሞ የሰሜን አፍሪካው ፓርት ማለት ነው ሜኗችን ላይ የተጠቃለለ ነው ማለት ነው። ሞስት የአረብ ምግቦች አሉ ሜኗችን ላይ እና በጣም የሚጣፍጥ ምግብ ነበር። በጣም አመሰግናለን። እናመሰግናለን። አሁን ከምሳ በኋላ የዶሮ አይን የሚመስል ቡና ደግሞ እንጋብዝሽ። የቡና ሴሬሞኒያችን ይኸው ይመስላል። ፕሊዝ በጣም ያምራል። ዲዩሪንግ ብሬክፋስት ማለት ነው። ከብሬክፋስቱ ጋር ኢንክሉዲንግ ነው። እንደዚህ ይዘጋጅላቸዋል። ማንም ሰው መጥቶ ኢንጆይ ያደርጋል ማለት ነው። ባይ ዘ ወይ የማሽኑ ቡና በላይ ማለት ነው ይህንን ነው ሁሉም የሚጠጡት ማለት ነው። ታዲያኛም ይሄን አይደል የምንወደው? ትክክለኛ የዶሮ አይን የመሰለ ቡና ነው። ለነበረን ጊዜ በጣም አመሰግናለሁ። እኛም በጣም እናመሰግናለን። ሌላ ጊዜ እንደምትመጡ ተስፋ እናደርጋለን። ተመልካቾቻችን 39ኛው የአፍሪካ ህብረት ስብሰባን አስመልክተን የኮሪደር ልማት ስራዎች፣ የወንዝ ዳርቻና ሌሎች ተያያዥ የልማት ስራዎች መዲናችንን ለመጎብኘት በተለይም የአፍሪካ ህብረት ስብሰባን ለመታደም ለሚመጡ እንግዶች በሆቴል ቱሪዝም ላይ የተሰማሩ ማህበረሰቦች፣ ሆቴሎች ምን አይነት መልካም አጋጣሚዎችን ፈጥሯል፣ ለሚመጡ እንግዶችስ ቆይታቸው ጥሩ እንዲሆንና ጊዜያቸውን እንዲያራዝሙ የሚያደርጉ ምን አይነት መልካም አጋጣሚዎች ተፈጥሯል በሚለው ላይ ቅኝታችንን ወደ እናንተ እያደረስን ነው። በዚህ ሆቴል የነበረን ቆይታ ይህን ይመስላል። ነገ ደግሞ ወደ ሌላ
ሆቴል ወይም አገልግሎት ሰጪ ተቋም በመሄድ ቅኝታችንን የምንቀጥል ይሆናል። ለነበረን ጊዜ አመሰግናለሁ። ወደዛው እናቀናለን። እንኳን ደህና መጣሽ ወደ ለንደን ካፌና ሬስቶራንት። ደህና ቆያችሁ። እንግዲህ እንደምታየው ይሄኛው ሳይት ቪአይፒ የሚባለው ሳይት ነው። ለንደን ካፌ ከጥንት ጀምሮ ብዙ ኢትዮጵያውያኖች ጭንቅላት ውስጥ ያለ ነው። ለንደን ካፌ ያለ ማለት ሁልጊዜ በዓል አለ። ለበዓላት ብቻ አይደለም የምንዘጋጀው። ነገር ግን የአፍሪካ አንድነት ድርጅት የአፍሪካ 54 ሀገሮች የሚገኙበት ስለሆነ እኛም እዛ አፍሪካ አንድነት ድርጅት ውስጥ የራሳችን የለንደን ካፌ ስላለ ለሰራተኞች የተከፈተ ለሰሚቱ ለአፍሪካ አንድነት ሰሚትና ኬተሪንግም ስለምንሰራ ሁልጊዜ ዝግጁ ነን። አሁን በዶክተር ጠቅላይ ሚኒስትር አብይ አህመድ አነሳሽነት የተጀመረው የዚህ የኢትዮጵያን ሆስፒታሊቲ ቢዝነስ ከፍ እያለ ስለሆነ በዛ አማካኝነት እኛም ተጠቃሚ የሆነን ይኸው እንደምታዩት በኮሪደሩ ተጠቃሚ ነን። በኮሪደሩ ፊት ለፊት ላይ ይሄን የመሰለ ቪአይፒ የሚባል ካፌ ከፍተን ዝግጅት እያደረግን ሬስቶራንት አለን። እዚህ ለሚመጡ ሰዎች ቀድመው ቡክ የሚያደርጉባቸው ስልኮች አሉ። የጣሊያን ምግብ ብቻ የሚቀርብበት ነው። ከጣሊያን ውጪስ? ከጣሊያን ውጪ ሙሉ አፍሪካ ማለት ይቻላል እና ከአውሮፓ ከነኛ የመጡ ናቸው እና ከሶሪያ፣ ከየመን፣ ከሁሉም አካባቢ ኢትዮጵያ በትክክል ምድረ ቀደምት የሆነች ሀገር ናት። አዲስ አበባም የአፍሪካ የንግድ ማዕከል የሆነች ከፍተኛ የቱሪዝም ሀብትና አቅም ያላት ናት። በማየት ዘርፍም እጅግ የሚደነቅ መነቃቃት እየታየ ነው። በየዕለቱ ለተለያዩ ጉዳዮች ወደ ኢትዮጵያ የሚመጡ እንግዶች አሉ። እኛም ለሚመጡ እንግዶች ምግብና መጠጥ ከማቅረብ ውጪ አፍሪካን ለዓለም የምናቀርብበት እድል እንደሆነ ስላመን ትዝታ እንዲኖርባቸው አድርገን ነው የምናስተናግዳቸው። ለመጀመሪያ ጊዜ ነው ወደ ኢትዮጵያ የመጣሁት። ሀገሩ በጣም ነው የወደድኩት። ከተማው በጣም ያምራል። በተለያዩ ፓርኮች፣ መንገዶች ተዘዋውሬ ጎብኝቻለሁ። ምግቡ፣ ሁሉም ነገር ቆንጆ ነው። ወደ ሚኒሶታ ስመለስ ለጓደኞቼ ኢትዮጵያ ቆንጆ ሀገር መሆኗንና በጣም እንደወደድኳት እነግራቸዋለሁ። ከቅርብ ጊዜያት ወዲህ ከተማችን መዲናችን አዲስ አበባ ብቻ ሳይሆን ሌሎች የክልል ከተሞችን በኮሪደር ልማት የተለያዩ ፕሮጀክቶችም ደግሞ በተለያዩ ቦታዎች አዳዲስ የቱሪስት መዳረሻ የቱሪዝም መዳረሻ ስፍራዎች እየተገነቡ ይገኛሉና ለሆቴል ቱሪዝሙ ምን አይነት መነቃቃትን ፈጥሯል? ከኛ ውጪ የሚመሰክር የለም። ምክንያቱም የመጀመሪያው እፍታ 2 ካፌዎች አሉ ብዬሻለሁ። ኤርፖርት ላይ የሚመጡት ቱሪስቶች እዛ ነው የምናስተናግደው። ሚድል ኢስት የሚመጡት እንግዶቻችን በሙሉ በራሳቸው ፕላትፎርም ላይ ለንደን ካፌን እጅግ እያስተዋወቁ ነው። ለኛ አሁን የተጀመረው የኮሪደር ስራ እጅግ ጠቅሞናል። እዛም በሁሉም ነገር ገንዘብ፣ በሰው ኃይል፣ በሁሉም ነገር እየተሳተፍን ያለ ነው። ምክንያቱም የሆስፒታሊቲውን ቢዝነስ እጅግ ነው የለወጠው። 100% ለውጦታል ማለት ብል ማጋነን አይሆንም። እንደሚታወቀው ጎብኚዎች ወደ አንድ አዲስ ስፍራ ሲሄዱ ምግብን መቅመስ አዲስ ቴስት መሞከር ይፈልጋሉና በዚህ ቦታ ደግሞ የተለያዩ ምግቦች እንደሚዘጋጁ ቀድመ ነግረኸኛል። የተወሰኑትን ልንሞክር እንችላለን? አዎ ይቻላል። እንግዲህ ለአፍሪካ አንድነት ድርጅት ዝግጅት ሰሚቱ ላይ የምናቀርባቸው የኢትዮጵያን ምግቦችም አሉ፣ የአውሮፓ ምግቦች አሉ፣ የአፍሪካውያን ምግቦች አሉ። ከነዚያ ውስጥ የመረጥሽውን እንድትሞክሪ እንጋብዝሻለን ማለት ነው። በአንተ ሪኮሜንዴሽን ነው የሚሆነው። ምንም አላውቅም። ስለዚህ ሙያሽንም እናያለን። ኢቲቪ በዚህ ጎበዝ ናቸው፣ እናያቸዋለን። ጥሩ። የቪአይፒ ሴንትራል ኪችኑ እዚህ ነው። ሁሉም የኢትዮጵያን ሬስቶራንት፣ የባህላዊ ሬስቶራንት፣ የውጭ፣ የአውሮፓ፣ የፓቼ እዚህ ውስጥ ነው የሚዘጋጀው። ያንን አሁን እንጎበኛለን። አዎ በዚህ መልኩ መግባት እንችላለን። አሁን መግባት እንችላለን። ከዚህ እንጀምራለን። ሼፍ ሃሩን ይባላል። እንዴት ናችሁ? ሰላም ነህ? ሄሎ። ለአፍሪካ አንድነት ድርጅትና ለራሳችንም ለቪአይፒ የጣሊያን ሬስቶራንቱን ከሚያዘጋጁልን
ኬንያዊ ሼፍ አንዱ እሱ ነው። Hi, how are you? Hello, how are Nice to you? meet you. Pleasure to meet you as well. The country is wonderful. ስሜ ሃሩን ይባላል። ኬንያዊ ነኝ። ኢትዮጵያ በጣም ቆንጆ ሀገር ናት። ከተማውም በዘመናዊ መንገድ የተሰራ ነው። ሰውም በጣም ተግባቢ ነው። ከኢትዮጵያ ምግብ ቋንጣ ፍርፍርና ቅመማ ቅመሙን እወደዋለሁ። ዛሬ እንግዲህ የኬንያን ባህላዊ ምግብ የሆነውን ኦጋሌን እንዲሁም ደግሞ የጣሊያንን ራቪዮሊ አብረን እንሰራለን። ተመልካቾቻችን የኬንያ ባህላዊ ምግብ የሆነው ኡጋሊው የጣሊያን ምግብ የሆነው ራቪዮሊው ደርሷል። እሺ እንዴት ነበረ የኪችን ቆይታሽ? ይሄው በቃ ተለማመድኩኝ፣ ሁለቱንም ሰራን እና ሼፍ ሆነሻል ማለት ነው። ከዛሬ ጀምሮ ሙያሽን ቀይረሻል ማለት ነው። በቃ ሳይድ ቢዝነስ ይሆነኛል። እንደው ያንድ የአፍሪካ ካፌ ወይስ ምን ይሻላል? ሬስቶራንት የአፍሪካ ብታደርጊው የአፍሪካ ዩኒየን ስብሰባዎች ተሳትፊያለሽ። ጥሩ። ስለዚህ እንቀምሰዋለን ማለት ነው። ቀጥሎ አሁን ምግባችንን እንቀምሳለን ማለት ነው። ወደ መቀመጫችን ሄደን ማለት ነው። እሺ፣ መልካም። እንደዚህ ነው በጣምችማ ዋው ሼፍ ካሴ ዛሬ አንደኛ የቤታችንን ቴስት አምጥተሽዋል። በጥሩ ሁኔታ ስጋውም በስሏል፣ ይታኘካል። ተመልካቾቻችን በዛሬው ዝግጅታችን በቱሪዝም ዘርፍ ላይ ነበር ትኩረት ያደረግነው። የነበረን ጊዜ ይህን ይመስላል። ለነበረን ቆይታ በጣም አመሰግናለሁ። ከቀሪ ዝግጅቶቻችን ጋር አብራችን ቆዩ።